يقولوا أنتي سرانو بيجابش يقولوا أنتي سرانو لمن دلو متبتبتش كون لمن دلو متبتبتش عال بتبتكم من الرجيني بتبتكم من دلو يبغى تشي فكرين جينا ميستينات لبزو نجار يا كفان ميستينات بقى إيش يكباش بقى إيراس شنو يوتموري بقى عذبت بتجي تدي بقى بس رانا ليش ما من هذا ده بعد هيرون لازم تعرقات أنت نادل شيء تاني جامد يا ما كان إني ما عندهم كمان نقرأله ما عندهم كون نقرأله جانا بم هيرو يارو شكون كان نقدر منهم وراء نقدر يلهم تعرف شو الله ترى قاكيني كل يوم شو أنا لاسر داشين أنا قولوني لاسر داشين سما كاني من أسمع لا تقول أنا إندزي عنشي إندزي تاسو بعد اللي مجرم نقول بقى ناتي بقى أسايا أنا مجرم نقول كاستر إكزار مجرم نقول تيجيني عندما كذا قالوا تقولي بسلام بنور الشر أنا عندي ناس بس ما يقولون ولا يسمع منه ሄሉ ብትረጋጊ ልጅቷ አውቃ ነው ድራማ እየሰራች ነው። እሱን አሞኛል ብላ እሱ በዛ ላይ ራሴን አጠፋለሁ ስትለው እሱ ናቲ ተጨንቋል። ናቲ የሚፈልገው አንቺን ነው። ይኸው ተይኝ በቃ ከህይወቴ ውጭ ሄሉ ልተዋት አልችልም። በቃ እወዳታለሁ ከሱ ጋር አብሬ መኖር ነው የምፈልገው እያለ ነው ናቲ ማለት ነው። ናቲ የሚፈልገው አንቺን ነው፣ እሷን አይፈልጋትም። በነገራችን ላይ ይሄ ልጅቷ የምትልሽን እና ወይ ያወሩትን ነገር እንትን አንድ ወንድ ልጅ የሆነ ችግር ሲፈጠር ለዛች ሴት ልጅ የሚያወራው በቃ ለእሷ ስሜት የለኝም ወይም እሷን አልወዳትም ሊላት ይችላል ለጊዜው በተደረገው። ምክንያቱም አንቺም እያሳለፍሽ በነበረው ታይም ማለት ነው። ይሄ ነው ማለት ሳይሆን አንቺም ብዙ ርቀት ሄደሻል ሄሉ ማለት ነው እውነት ለመናገር። ስለዚህ ተረጋጊ ነው የምለው። መረጋጋት የረጋ ወተት ቅቤ ይወጣዋል ይባላል። ካረጋ ወተቱ ታረጋ ቅቤ ይወጣውም። ስለዚህ መረጋጋት፣ ተረጋግተሽ ነገሩን ለማየት ብትፈልጊ ብትቺ ህይወትሽን ባታበላሽ ድጋሜ ነው የምለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ። ምን ልላችሁ ነው ውድ ቤተሰቦቼ፣ እዚህ ጋር ሄሉ መረጋጋት የሚባል ነገር የላትም። አሁን ናቲን ወጥመድ ውስጥ ያስገባችው ሄሉ ናት። ከመጀመሪያ እሱ በቃ ከሄሉ ጋር እንደሚቀጥል ሁሉን ነገር ጨርሶ ስልክ አጥፍቶባታል ይች ልጅ ማለት ነው። በፊት ለምን አወራ ማለት አልችልም። እሷ ብዙ ርቀት ሄዳለች። ከአንድም ሁለት ነገሮች ስላልተስተካከሉ ነው እንጂ ማለት ነው። ግን ነገሮችን ቆም ብላ ማየት ብትችል ብትረጋጋ፣ በትንሽ በትልቁ አሁን እሷ ልጅቷ ምንድን ነው ያደረገችው? ናቲና ሄሉ እንዲጣሉ ናቲን አሞኛል ብላ ጠርታ በሲስተም አይሄድላትም እንደማይሄድላት ስለምን አሞኛል ብላ የሆነ ነገር አርጋ ከሆነ በእኔ ሰበብ ብሎ ሄደ። ከዛ እሷን ጠራቻት። ገባችሁ አይደል? ስለዚህ ናቲን ወጥመድ ውስጥ አስገብታ እንዲጣሉ ነው ያደረገችው። ሄሉ ደግሞ ወደው በቃ ትንሽ ነገር ነው የሚበቃት እሷ ጋር ለምን መጣ ምናምን ብላ ማለት ነው። እሱ
እኔ ሄሉን የምላት አንደኛ ነገር እናቴ ልጅቷ እንደማይፈልጋት እንደመጣ አላገኛትም። እንደመጣ ያገኘው ሄሉን ነው። ሄሉ ብዙ ነገር ተራምዳለች። ብዙ ነገር ይህ ማለት ምን ማለት ነው? ትዕግስት አለመኖሯ አለመታገሷ ነው እዛ ሁላ ውስጥ የገባችው። አሁንም ብትታገስና ነገሮችን ለማየት ለማጤን ብትሞክር ናቲ እኮ በገሃድ ነው አንቺን እኔ አልፈልግሽም፣ እኔ ለአንቺ አልጠቅምሽም፣ እኔ ከሄሉ ጋር ነው መኖር የምፈልገው፣ ከሄሉ ጋር ብዙ ነገር አቅጃለሁ፣ ከህይወታችን ውጭ ያላት እኮ ነው። እሱ ሄሉን ተጠቅማ ነው ናቲን ልታገኝ የቻለችው። ስለዚህ ሄሉ ቁም ብላ አሁንም ማሰብ አለባት። ተጎኑ ቆማ የሆነ እሱን የሚያቀል ነገር ወይንም እሱን እንትን የሚል ነገር ከመናገር አሁን እችኛዋ በጣም እንትን እያላል ነው። አስተውላችኋል? በጣም ዋጥ እያደረገኝ ከህይወታችን ውጭልን ራሱ ሲላት እሱን በቃ ከሱ ጎን እንደቆመች ምናምን አድርጋ ስሜቷን ውጣ ነው። ሄሉ እንደዛ ሆነሽ ከጎኑ ቆመሽ እንትን ብትይ ኪራንም ጠርተሽ በኪራ እንትን ባትይ እና ኪራ ህይወት አይሆንሽም። በነገራችን ላይ ጓደኝነታቸው ጓደኛ መሆን ነው እንጂ የሚችሉት ትዳር ባል አይሆንሽም፣ ሊሆኑሽ አይችሉም። ስለዚህ ቆም ብለሽ ብታዳምጪ፣ ቆም ብለሽ ለማስተዋል እንትን ብትይ፣ ናቲ የሚፈልገው አንቺን እንደሆነ አውቀሽ እንደዚህ አይነት ነገር በቃ ከውስጥሽ እየወደድሽው ውጣ፣ እንደዚህ አይነት ነገር ብለሽ ህይወትሽን ባታበላሽ መልካም ነው እላለሁ። ውድ ቤተሰቦቼ እናንተም እሱ ይፈልጋታል፣ ሄሉም ነው የሚፈልገው። ይቺ ልጅቷ ራሴን አጠፋለሁ ብቻ ስላለ እነሱ እንዲጣሉ የምታደርገው ድርጊት ነው። በነገራችን ላይ ሄሉ ወደ ራስሽ ተመልሰሽ አስተውለሽ ይቅርታ ጠይቀሽ ከጎኑ ቆመሽ ልጅቷን ለማራቅ ብትሞክሩ መልካም ነው እላለሁ። ይሄ የኔ አስተሳሰብ ነው። ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። እናንተስ ምን ትላላችሁ? ሀሳባችሁን ማለት ነው። ሄሉ በጣም በትንሽ ነገር ነው ቢል የምትለው እና የምትናገረው ነገር ማለት ነው። እንደዚህ አይደለም፣ ነገሮችን ማጤን አለበት። በገሃድ ደግሞ ልጅቷ እንደማይፈልጋት ሄሉ እንደሚፈልጋት እየተናገረ ነው ናቲ። ፍራሽ ላይ ቁጭ ብለው ልጅቷ ራሱ ትላንትና ፊልሙን አውቃ ነው የከፈተችው። በቃ እሷ እንደሚፈልጋት የፍቅር ፊልም ምናምን እንደሚየው አድርጋ ከፍታ ነው ዝም ብላ የተወችው፣ ፖዝ አድርጋ ማለት ነው። እና ስለዚህ ከዛ መረዳት ትችላለች ነው የምለው። ይሄ ነው የኔ አስተሳሰብ።